አንዱም እንኳን አልተከላከሉልኝም። ገባ አሉ የሆኑ ሰዎች የቆሙልኝ። እዚህ አጋጣሚ እግዚአብሔር ጠበቃ ይቆምላቸው። በጣም ነው ማመሰግነው። እኔ አንገቴን እሰጣለሁ የሚሉም ሰዎች ነበሩ። ግን አብዛኛው ሰው በቃ የደቦ አይነት ፍርድ ነበረ። በጣም አገራችን ላይ አሁን ምናየው ነገር አብዛኛው ነገር ላይ ሲመጣ ሆ ብለን ፈርዳለን። በኋላ ደግሞ እዛኛውም ትክክል እዚህኛውም ትክክል የምንለው ማለት ነው። እና የምር ከፍቶኝ ነበር። የምር ጥቅም የሆነ እንደ ኮሚሽን ነገር አለው ወይ የምትሰሩ ስራ ላይ? ራስን ወክለ ስለሆነ የምታወው ስለ ራስ ነገር ነው። አዎ አንድ ላይ እንዳይሆን የራስን ሰው እንትን ስለማለል እኔ መልእክተኛው ነኝ። ወይም በሙሉ ስሜ ስነ ጊዮርጊስ ነው ስሜ። ዛሬ ይፋ የሆነው ስሜ እንዳልኩ ተሳቢው ረጭ እኔ እንዳልኩ አጀማመሬ ከእግዚአብሔር ጋር የተገናኘ ከሆነ በቃ ዓላማው እሱ ነው። አለቀ። ትርፍህ እሱ ነው። ላብራራው ሰው ግልጽ እንዲሆንለት መጨረሻው እሱ ነው። በቃ እግዚአብሔር ነው መጨረሻው። ቅድም አውርተነዋል። ኳስ ተጫዋች ነበር። ትንሽ ሳንቲም አገኛለሁ። የዕለት ጉርስ አለኝ ማለት ነው አይደል? ከዛ ውጭ ከድሃ ላይ አንስቼ የምበላበት ምንም ምክንያት አይኖርም። በቃ ካለ አለ። ሰው ከሌለው ምናልባት የምትደጎምበት መንገድ ምናምን ይኖራል። በቃ እግዚአብሔር ረዳኝ። ያቻለች አሁን ደግሞ ስልክ ቤት አለች። እንደዛ ነው መኖሩ። መተዳደር ያለኝ ሞባይል ቤት አለች 22 አካባቢ ጎላ እና አንዳንዶች ልክ በእርዳታ በተሰበሰበ ገንዘብ ያንን መደብር እንደከፈትከው አስተያየት ሲሰጡም አይቻል ነበር። ሰጥቼበታለሁ አስተያየትም እንዳልኩ ያኔ መልስ ስሰጥ አሁን አፍርበታለሁ። ሁሌ እኔም አሁንም ሳይፊ ራሴን ለመከላከል ምናምን እዚህ ቦታ በመቀመጤ በጣም ነው ማፍር። በቃ መልስ ከእግዚአብሔር ነው መሆን ያለበት እንደምታውቀው። ለዛ ነው ፊታችንን ደብቀን ምናምን ስንሰራ የነበረው ገባ። አሁን ግን መጥቼ እኔ አላደረኩም ምናምን በሚል ሁኔታ ቁጭ ብዬ እየተከራከርኩ ነው ለራሴ። ይህ እግዚአብሔር አይወደውም እንደኔ በእኔ አመለካከትና ያቺ ስልክ ቤት እንግዲህ እኔ በቻልኩት መጠን ከፍቻለሁ። አይ ነው በዛ ነው የምትሉ ከሆነ ደግሞ ይሁን፣ እግዚአብሔር ያውቃል ሁሉንም ነገር እሱ ስለሆነ የሚያውቀው። ግን እኔ በቻልኩት መጠን እንዳልኩ ትንሽ ሳንቲም ትከፈለኝ ነበር። ያችን እዛሽ ላይ አደረግን። እንደዚሁ ነው እየሰራው ያለሁት። አሁን ሰዎች እያገዙ ምስኪኖች እንዲደገፉ ማድረግ ስራህ ላይ ስትቀጥል ተጨማሪ መጥፎ አስተያየቶች ቢበረቱብህ ጉዞውን ትቀጥላለህ ወይንስ እኔ ምን አገባኝ የራሴ ኑሮ ለምን አልኖርም የሚል ሀሳብ ውስጥ ትገባለህ? እንዳልኩ ነው ሳይፍ፣ እኔ ሰው ነኝ። በቃ የሆነ ቀን ልደክም ይችላል። አታብዙብኝ ነው የምላቸው። አታብዙብኝ፣ ደካማ ነኝ እንዳልወድቅባችሁ አታብዙብኝ። ግን አሁን የሚሰማኝ እየተነሳውበት ይሄ አይደለም። ሰው እንዲያስቆመኛ የሆነ ዓላማ አለኝ። እዛሽ ጋር ነው መድረስ የምፈልገው። እግዚአብሔር ከረዳኝ ቆማለሁ ብዬ አላስብም። አሁን ባለኝ ስነ ልቦና ግን እንደው ባካችሁ አታብዙብኝ ነው የምለው። ፊት መግለጽ ተጽዕኖ ያሳድርብህ? ያሳድራል። ሳይፍ አሁን ስራ ቦታ ራሱ ከሚገዛኝ ሰው ከሚመጣው እርዳታ የሚመጣው ይበልጣል። እንደውም በዚህ አጋጣሚ መናገር የምፈልገው እኔ ሳይፉ ማንም ሰው ሳይፉ አንተ እንኳን መጣ ይሄንን ሰው እርዳልኝ ብትለኝ አላደርገው። ለምን? ይሄ በወዳጅ በዘመድ ምናምን መስራት አልፈልግም። እኔ ሰዎች አምነውኝ ነው ገንዘብ ወደኔ የሚልኩት። ገባክ? አሁን ሰው መጥቶ እርዳኝ ብሎ ሲመጣ የሆነ አስቦት አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው የውሸት ምክንያት። እኔ ደግሞ በመንገድ እየሄድኩ ድንገት ነው አይታችሁ ከሆነ ቪዲዮቼ ድንገት የሆነን ሰው አገኛለሁ፣ ይታገዛል። ከዛ በኋላ ህይወቱ እግዚአብሔር ከረዳው ህይወቱ ይቀየራል። በዛ መልኩ ነው እየሰራው ያለሁት። የሰዎቹን አካውንት ለምን አትሰጥም? አንተ ከማን ለምን አትወጣው? የትኛውን ሰዎች? ለምሳሌ የሚታገዘው ሰው አለ፣ አንተ አካውንት አለ። አንተ ውስጥ ገንዘብ ከሚገባ ለምን ቀጥታ የሚረዳው ሰው ካዝናው ይቆማል እርዳታው። እንደዛ ከሆነ ለምሳሌ እኔ አሁን የ100 ብር ቻሌንጅ አለ ሰይፉ፣ ቀጥታ ሰው 100 ብር ወደኔ ያስገባል። ከዛ ያችን 100 ብር 40፣ 50፣ 30 ትሆን አንስቼ ለሆነ ሰው ሰጣለሁ። ከዛ ለዛ ሰው ያችን ፖስት ሳረግ አካውንቱም ይቀመጥለታል። ሲገባለት ህይወቱ ይቀየራል። ሌላ ሰው የሚረዳው። እሺ እኔ ከዚህ ከወጣው ከዛ ቀጥታ የሰውየውን ለምሳሌ አሁን አንተ እያልከኝ ያለ የሆነን ሰውዬ ምንም ብር ሳልሰጠው ቪዲዮ ሰራውለት ማለት ነው። አንተ የምትለው ሰው አያየውም፣ ፈጽሞ አያየውም። ምክንያቱም ሰው የኔን ቪዲዮ የሚያየው ለምሳሌ 3 ደቂቃ ብትሆን መጀመሪያ አባታችን አዝኖ ይመጣል። ከዛ በኋላ ሲስቅ ማየት ይፈልጋል። ደስታውን ሂደቱን ይፈልጋል። ስቆ ከዛ መኪና ውስጥ ይሄዳል። ገባ? አሁን ሰው ምንድነው የሚያደርገው? ይሄንን ሳቅ
እኔም ማግኘት ፈልጋለሁ ብሎ ድጋሚ ገንዘብ ያደርግለታል ለዛ ሰው። መኪና ስትነዳ በዛው በእርዳታው ገንዘብ ነው መኪና ትነዳለህ። መኪና ሱቆች እንዲህ ለውጦች እኮ ይኖራሉ በራስህ ህይወት የምታመጣው። ግን ሰዎች እነዛን ለውጦች የሚያስቡት በእርዳታው እንዳመጣው ነው። ለሱ ግን የሆነ ነገር ማለት ያለብህ ይመስለኛል። አሁን እኮ ራስን መከላከል እንዳይሆን ይሄ በጣም እንትን እንዳለል ብዬ ነው። በቃ እኔ በቻልኩት መጠን ህይወቴ ላይ እየሞከርኩ እየጣርኩ ያለው ሰው ነኝ። ሰይፉ የኔ እርዳታ ባልሆን እየሰራው ያለው ሰው ህይወቴን የቀየርኩ ሰው በሆነ ጥያቄ ይመጣብኛል? አይመጣም። እርዳታ ላይ ስላለው ቀጥታ ገንዘብ ይገባል ተብሎ ስለታሰበ በቃ ተነካክተሃል አይነት ነገር ነው ሀሳቡ። ገባክ? እኔ እየጣርኩ ነው፣ እየሰራው ወጣት ነኝ፣ ጉልበት አለኝ እንዳልኩ እየሰራው ነው። ደግሞ ሂደቱንም ተናግሬያለሁ። እኔ በቀላሉ ለመናገር እኮ ፕሪሚየር ሊግ አስገብተን መሬት ሁሉ ተሸልሜያለሁ በቀላል መንገድ። ገባክ? እና እዛም ገንዘብ ጥሩ ይከፈለኝ ነበረ ምናምን። ለምን የድሃ ገንዘብ ወስዳለሁ? በቃ ለራሴ ለመኖር ማንስ ሰው አይደለሁም፣ እየጣርኩ ያለው ሰው ነኝ ነው የኔ ሀሳብ። ስራ ባይኖረኝና ይሄ ጥያቄ ቢመጣ ለዚህ መልስ ምንም ቀላል ነው። ሰዎቹ የራሳቸውን አንድምታ መውሰድ ይችላሉ። እኔ ግን እየጣርኩ ነው፣ እየለፋው ነው። ስለዚህ ማደርገውን ሁሉ እየኖርኩ ነው እኔ ሰዎችን ማኖረው የራሴን። ያ ማለት ግን የድሃ ገንዘብ አንስቼ አይደለም። እቺ ለነፍሴ ናት። እቺ ለነፍሴ ትንሽ እየምጠርባት ናት። ይሄኛው ለስጋ ነው። ይሄኛው ደግሞ የህይወታችን የምንኖርበት የራሳችን መንገድ ነውና እንለፋለን፣ ምግብ እንበላለን። አሁን ባላደራው በቃኝ ሲል ለሱ የሚሆን መልእክት የለህም? እንደ ሰው ሁላችንም በጣም ተጎድተናል። እሱም እኔ የኔ ስሜት ስላለው እሱም በተመሳሳይ ይኖረዋል ብዬ ስላሰብኩ ነው። የምር ነው ልቤ የተሰበረው ሳይፉዬ። በቃ ለአመታት ነው ይህንን ነገር ቀን ከሌት እያለን የሞከር ነው ምንችለው። እኔ አገሬን እወዳለሁ። በቻልኩት መጠን ለሀገሬም ለሰውም በቻልኩት መጠን ሞክር። ገባክ? እና በድንገት ያ ሁሉ ነገር ተረስቶ በአንድ ጀንበር በቃ ቀማኛ ሁኜ ምናምን ነው ድንገት ያየሁት ራሴን። እና በጣም ነው የሚያስደነግጠው ሳይፉ። እና የእሱ ፊሊንግ ይገባኛል። ግን እንደኔ እኔ አነሳሴ ይህንን ነገር ስጀምር ሰዎች እንዲያስቆሙኝ አይደለም። በቃ የተነሳሁት ለእግዚአብሔሩ ብለን ነው አይደል? ለሀገራችን ብለን ነው፣ ለሰው ብለን ነው። በቃ ያንን ነገር ካሰብክ እዚህ ጋር ነው የሚያበቃው። የሰው ትችት ምናምን ሊያስቆም አይገባው። አለቀ። እኔ እንደኔ በግሌ እስከቻልኩት መጠን እግዚአብሔር በረዳኝ መጠን እንዳልኩ ደካማ ነኝ፣ ነገ መሆኑን አላቅም። አሁን ላይ ግን የሚሰማኝ ይሄንን ስራ ይሄንን ሆናለሁ ብዬ የጀመርኩበት ቦታ አለ። ያንን ለማድረስ ነው የምሰራው። ምናልባት አሁን ፊትህን ስትገልጥና ለሰው ስትተዋወቅ በቃኝ ብለህ እንደሱ ማቆም የወሰንክ ነበር ይመስለኝ። በጭራሽ ሳይፍ። ይሄ በጣም አስተሳሽ ነው። ቀጥላለሁ። ሁለታችሁ ትተዋወቃላችሁ? በመግባባት ነው የምትሰሩት? ማንስ ነው ይህን ሀሳብ የጀመረው? ምክንያቱም አንድ አይነት ነገር ነው የምትሰሩት። ልክ ነው። ማን የጀመረው? አሁን ይሄ መታበይ እንዳይሆን ሳይፍዬ ግን ራሱን ብሎታል በተደጋጋሚ ብዙ ጊዜ ሲሰማቸዋል። ትተዋወቃላችሁ ግን? እምልህ ቆይ እንትኑን ለማለው እኔ ይህንን ነገር ይዤ ስመጣ ጅማሩ አለው አይደል? ሁሉም ነገር በድንገት ነው የተጀመረው። ፖስት የምታደርገው በድንገት ስለሆነ ወይም አጀማምሬን ከጠየቀኝ ወይም እሱ ላይ አስረዳለሁ። ግን እኔና እሱ በመተዋወቅ በአካልም ፎቶ አለን፣ አብረን ተነስተናል፣ እንተዋወቃለን። እንዳሪያው ነው የሚቆጥረኝ እኔ እሱ ማለት እና በሆነ አጋጣሚ ሊያገኘኝ መጣ። እዚህ መጥቼ ነበር አዲስ አበባ እንዳልኩ ከኳስ እዚህ ምናምን በየቦታው ስለምትሄድ እዚህ በመጣው ጊዜ ተገናኝተን አስረድቶኝ የሚሰራውን ስሙኑ ራሱ የሱን ስም በራሱ ስም ስለነበረ መጀመሪያ አውርተን ተወያይተን ሁሉን ያወጣ ነው።